ትገኛላችሁ። አሁንም ቀጥለናል። የተለያዩ ጉዳዮችን እያነሳን ቆይታ እናደርጋለን። ቀደም ሲል እንዳልኩት እንግዳ አለን። እንግዳችን ቤተኛ ነው። የምግብ ሳይንቲስት ባለሙያ ናቸው። በተለይ ከምግብ ደህንነት ጋር በተገናኘ በርካታ ርዕሰ ጉዳዮችን በማንሳት የሚሞግቱ ማህበረሰቡ ከምግብ ደህንነት ጋር የጠበቀ ቁርኝት እንዲኖረውና ለጤና አጠባበቁ ትኩረት እንዲሰጥ በጣም ሀሳብን የሚሞግት ነው። ዶክተር ጤና ይስጥልን፣ እንደምን አድረሃል? እንዴት አደርሰናይት? ሰላም ነሽ? እንዴት ይመስገን አምላክ ደህና ነን። እንግዲህ ያው የተለያዩ መልእክቶችን እያነሳልን አብረ ቆይታ አድርገናል። የዛሬው መልእክትም ዶክተር እንግዲህ ጤናማ ምግብ ማለት ሁልጊዜም ውድ ምግብ ማለት አይደለም፣ ገንዘብ ሳይሆን ብልሃትን መጨመር ነው ያለብን የሚል ሀሳብ ልካ ያለናል። እኛ የምንወደው ሳይሆን ሰውነታችን የሚያስፈልገውን እንብላ፣ ከመታመም በፊት መጠንቀቅ ይሻላል። በአስቸጋሪ ወቅት ሕክምና ማግኘት ከባድ ሊሆን ስለሚችል ሆስፒታሎች ሊጨነቁ ይችላሉ፣ መድኃኒት ሊጎድል ይችላል፣ ትንሽ በሽታም ትልቅ ችግር ሊሆን ይችላል። ስለዚህም ደህንነቱ የተጠበቀና ጤናማ ምግብ መመገብ የመጀመሪያ መከላከያችን ሊሆን ይገባል የሚል ሀሳብ አለክ ዶክተርና እንደው ዋጋን ብቻ የሚመለከት ሳይሆን ጥራትን፣ ደህንነትንና ጤናን በብልሃት የሚመርጥ ሸማች መፍጠር ደግሞ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አላማም ጭምር ነውና ዶክተር በዚሁ ጉዳይ ላይ እጅ ከምን በሚለው ሀሳብ ላይ እድሉን ሰጣለሁ። አመሰግናለሁ ሰናይት፣ ጥሩ ነው ያስቀመጥሽው። ያው እንዳሁን ባሉ አስቸጋሪ ወቅቶች ጊዜ ያው ለአንዳንድ ጊዜ ጥራቱንና ደህንነቱ የተጠበቀ ምግብ ብሎ ለመምከር አንዳንዴ አስቸጋሪ ይሆናል። ግን ሁሌ መወተውተውና መቋረጥ የሌለበት ነው ብዬ ነው ሀሳቡንም ዛሬ ለማቅረብ የሞከርኩትና እንደዚህ አይነት አስቸጋሪ ወቅቶች ቅጦት ሊመስሉ ይችላሉ። ጥራቱን ደህንነቱን የተጠበቀ ምግብ ተመገቡ፣ ራሳችሁን ጠብቁ ሲባል ህብረተሰቡ ካለበት ጭንቀት አንጻር ይሄንን መልእክት መስጠታቸው አስቸጋሪ ሊሆን ይችላል። ግን አንቺም እንዳስቀመጥሽው እኔም አሁን እንደማብራራው በእንደዚህ አይነት ወቅት ቅድምም ስለ ጤና ሴክተር እያወራሽ ነበረ። ሊገጥመው የሚችለው እክልና ቀላል በሽታ ሆድ እንኳን ቁርጠት ቢይዘን መኪና ነዳጅ አግኝተን እንኳን ሮጠን ሆስፒታል ለመሄድ ያንን እድል ስለማናገኝ በዚህ ወቅት ለህብረተሰቡ መንገር የምፈልገው ማለት ነው አስቸጋሪ ወቅት ላይ ብንሆንም የምናገኛቸው ምግብ ማግኘቱ ራሱ አስቸጋሪ እንደሚሆን እረዳለሁ። ስለሱ የምግብ ሰፕላዩ እንደሚረበሽ ይታወቃል። ትራንስፖርት ጋር ተያይዞ ምርቱም ቢኖር ማዳረሱ ችግር ሊያመጣ ይችላል። ግን ያገኛችሁትን ራሱ በተመሳሳለ መጠን ጥራቱንና ደህንነቱን የጠበቀ ጤናማ ምግብ መመገብ መጀመሪያ አስፈላጊነቱን፣ ከዛ መንገዶቹን ደግሞ አስረዳለሁ። ቅድም እንዳልሽው በእንደዚህ አይነት ወቅት አስፈላጊ የሚሆነው ከመታመም በፊት በጣም መጠንቀቅ ይሻላል። አንዳንዴ በሕክምና ተማምነን የምንወስዳቸው ሪስኮች አሉ። ጥሬ ስጋ ብንበላ፣ ጥሬ ወተት ብንጠጣ፣ ጥሬ አትክልቶች ብንበላ ችግር የለውም፣ ሆስፒታል ሄጄ እጠቀማለሁ፣ መድኃኒት አገኛለሁ፣ ሕክምና አገኛለሁ ነው የምንለውና እሱ አማራጭ አሁን ስለሚቀንስ ከዚህም ሊብስ ስለሚችል ከመታመም በፊት መጠንቀቅ ይሻላል። አንዱ ደግሞ ለህመም የሚዳርገን የምንበጋውን ምግብ ጥራትና ደህንነት አለመጠበቅ ነው። ከዛ በተጨማሪ ደግሞ በአስቸጋሪ ወቅት እንደምታገኙ ሕክምና ማግኘት በጣም ከባድ ሊሆን ይችላል። ሆስፒታሎች ሊጨናነቁ ይችላሉ። የትም ዓለም ላይ ሆስፒታሎች በዚያ ወቅት ማስተናገድ ያለባቸው ኢመርጀንሲ ብቻ ሊሆን ይችላል ማለት ነው። በጣም አይሲ ውስጥ ያሉ፣ አደጋ ውስጥ ያሉ፣ ህይወታቸው በጣም ሊጎዳ የሚችሉትን ነው ሊያስተናግዱ የሚችሉትና ቅድሚያ ላይ ያሰጠን ስለሚችል ቀላል በሽታ ተደራርቦ ወደ ከፍተኛ ደረጃ ሊደርስብን ስለሚችል ያው ታሞ ከመማቀቅ አስቀድሞ መጠንቀቅ ነው እና አስማች አስፖሲብል በቻልነው ጤናችንን ለመጠበቅ ነው። ይሄንን ለመጠበቅ ደግሞ እንደምታውቂው ኢሚዩኒቲያችን የመጀመሪያ መከላከያችን ከህክምና በፊት የሚመጣው ሰውነታችን ነው። ሰውነታችን ደግሞ ኢሚዩኒቲ ሊኖረው የሚችለው ምግብ በበቂ ሁኔታና ደህንነቱ የተጠበቀ ሲያገኝ ነው። ባይ ዘ ወይ ምግብ ለሰውነት ለበሽታ መከላከል ብቻ ሳይሆን ለአይምሮም ጭንቀትን እንኳን ለመቀነስ ምግብ መብላት በትክክል ያስፈልጋል። ምግብ ካልበላሽ ወይ ከታመምሽ ነጭናጫ ነው የሚያደርገውና ያለውን ችግር ሁላ ሊያባብሰው ይችላል ማለት ነው። ስለዚህ አሁን ማየው ብዙ ድንጋጤዎች አሉና ህብረተሰቡ በቻለው አቅም ጤነኛ ምግብ እየተበለ ይሄን ጤናማ ምግብ እንዴት እናድርግ እንዳልሽው አንዳንዴ ሰዎች የሚያስቡት ጤናማ ምግብ ሁልጊዜ ውድ ይመስለዋል። አንድ አይነት ምግብ ስለምንበላ ስጋን ብቻ እናስባለን ወይ እንቁላል ወይ ዶሮን ብቻ ካሰብነው ውድ ነው ብለን ተስፋ ልንቆርጥ እንችላለን። ግን እዚህ ጋር እንደ ሸማች እንደ ምግብ ሳይንቲስት መምከር የምፈልገው በዚህ ወቅት ሁሉ ጤነኛ ምግብ ውድ አይደለም። ውድ የሆኑ ምግቦች አሉ፣ አልክድም። የእንስሳት ተዋጽኦ ምግቦች ውድ ናቸው። እነዚህን ግን
በመጠንና በአይነት ካሰባጠርናቸው በተመሳሳይ በጀት እንደውም ዝቅ ባለ በጀት ድሮ ከምናወጣው እንደውም ዝቅ ባለ በጀት ሰውነታችን የሚፈልገውን ነገር ሊያገኝ ይችላል ብዬ አስባለሁና አንዳንድ ጊዜ እንደውም ከከተማ ይልቅ ገጠር ላይ ያለ ሰው የተሰባጠረ የተመጣጠነ ምግብ ይበላል ማለት ነው ስለሚያሰባጥር አደንጓሬ ነው ኦርጋኒክ ያሳ ልክ ነው እሱ ጤንነቱም አንድ ነው በተጨማሪ ደግሞ ማሰባጠሩ ማለት ነው አሁን ምን ያህሎቻችን አደንጓሬ ቆጮ አይብና የሆነች ነገር አድርገን የምንበላው አትክልት ጎመን አድርገን የምንበላው ከተማ ላይ ይሄ የገቢ ብቻና የእንትን ብቻ ሳይሆን የልምድና የባህልም ችግር ነው እኔ እንደ ምግብ ሳይንቲስት ያው የመጣብን ችግር ከባድ ቢሆንም እንደ ኮቪድ ወቅት እኔ እንደ ምግብ ደህንነት ባለሙያ በኮቪድ ወቅት ደስ ያለኝ ሰው እጅ መታጠብ መጀመሩ ነው ማለት በእጅ ታጠቡ ብሎ ለማስተማር ጀርም ያለው ጀርመን ነው እየተባልን የተቸገርንበት ነው ባለሙያው የሚከብድበት ጊዜ ነበረ ግን ችግሩ ሲመጣ አይገለውም ብዙ የሚባሉ ነገሮች ነበሩና 5 አይነት የ6 አይነት እጅ አስተጣጠብ ያስተማርንበት ጊዜ አለና ያ ግን ባህል ሆኖ ቢቀጥል ያስፈልጋልና ልክ እንደ ኮቪድ ወቅት አሁንም የምግብ ስብጥራችንን ለማስጠበቅ ሳይንስን መከተል አለብን ሳይንስ ቅድም ብለሻል አንቺ እኛ የምንበላው የምንወደውን ነው እንጂ ሰውነታችንን የሚፈልገውን አይደለም እኛን የሚያስደስተንን ነው እየበላልነት ያለው ሰውነታችን ግን የሚፈልገው እናንተን የሚያስደስት አይደለም በብዛት የምታየው ውጭ ሀገር ፈረንጆች ስለ ጣዕም ብዙም ግድ የላቸውም ሰውነታቸው ፕሮቲን አግኝቻለሁ ወይ ካርቦሃይድሬት ፋት ቅባት ማዕድን ፍራፍሬ አይለኝ ብሎ ነው እንጂ የሚጨነቀው አንድ ምግብን ስለማጣፋት አይደለም የሚጨነቀውና እኔ በዚህ ወቅት ህብረተሰቡ ሳይንስን በተጨማሪ ደግሞ ብልሃትን ቢጨምርበት አንድ ችግር ሲከሰት እንደ ድሮው እየበላው ልቀጥል ማለት ሳይሆን ሰውነቴ ምንድን ነው የሚፈልገው ቤተሰቦቼ ልጆቼ ምን ባበላቸው ባሰባጥር ያገኛሉ ይልና ይሄንን መረጃ ባይዘወይ ብዙ የኒውትሪሽን ባለሙያዎችም አሉ እኔ አሁን በዚህ ወቅት ማውራት አለብን ብዬ ማስበው ችግሩን ተንትነን ይበቃናል ብዬ አስባለሁ አሁን ወደ መፍትሄዎቹና ህብረተሰቡን መላልና ዘዴው ልንነግረው ይገባል ብዬ አስባለሁና አስታውሳለሁ በ77 ድርቅ ጊዜ ዘፈኑላ ነበረ ልመደው ሆዴ ሩዙ ልብላው በዘዴ ይባል ነበርና እንደዚህ መፍትሄ ሊሆኑ የሚችሉት ነገሮች ላይ ማተኮር አለብን ብዬ አስባለሁና ስለዚህ ሰውነታችን የሚፈልገው 6 አይነት ምግቦች አሉ እነዚህ ምግቦች በብዛት መብላት አይደለም በመጠን በስብጥርና በአይነት ቀያይረን መብላት ነውና በዛው በተመሳሳይ ዋጋ ያገኘናቸውን ምግቦች በተቻለን መጠን ጥራትና ደህንነታቸውን ልናስጠብቅ ይገባል ያው እኔ ያለሁበት ደግሞ ቀጥሎ የሚመጣው በእንደዚህ አይነት ወቅት ደግሞ ስለ ደህንነት ማሰብ ንጹህ ነገር ማሰብ የተበከለ የተመረዘ ንጽህናው የጎደለው ምግብ በጣም ሊሸጥ ይችላል ከእጥረት በተነሳ ማለት ነው ግን እነዚህ ምግቦች አሁንም ታክለን መርጠን መብላት አለብን አለበዚያ ግን በዚህም ወቅት ለበሽታ ተጋልጠን ችግር ውስጥ ልንገባ እንችላለንና ህብረተሰቡ አሁንም ቢሆን ማለት ነው በዚህ ከባድ ወቅትም ቢሆን ደህንነቱ የተጠበቀ ያልተበከለ ያልተመረዘ ምግብ ለመብላት ጥንቃቄ ማድረግ አለበት አለበዚያ ጉዳቱ ከፍተኛ ነው ለተቆጣጣሪውም አካል እንደ ሸማች ባለስልጣን ነው ቁምላቸው የለም እንጂ ለኦርጋናይዜሽናችን ለማህበራችን በጣም ብዙ ጥያቄ እየመጣ ነው አድኑን ህብረተሰቡ ላይ ብዙ ብዝበዛ እየደረሰ ነው ሸማች ባለስልጣን የት ነው ያለው ነዳጅ በጨመረ ቁጥር ህብረተሰቡ እያለ እኛ የምንሰራው የዚህ የሸማች ጉዳይ ከፍተኛ ትኩረት ያገኘበትና ህብረተሰቡ ምን አለ ቀድሜ ይሄንን ከሸማች ማህበር ጋር በሰራው ለካ ችግር ሊደርስ የሚችልብኝ ይሄ ነው የሚል አስተሳሰብ ላይ ይገኛልና በዚሁ የሸማች ድርጅታችንም ይሄም ሬዲዮ ፕሮግራም ጥቆማ እየሰጠ ይቀጥላል ግን ከዛ ጋር ተያይዘው ከችግር ትንተና ወጥተን ችግሮቹንና ማድረግ የነበረብንን ወደ ኋላ ተመልሰን እንወቃቀሳለን ማድረግ የነበረብን ማለት እንደ ሸክላ ነው የተሰበርነው አሁን ማለት ፈጥኗል በጣም መውደቃችን ቶሎ ነው የፈጠረብንና ማድረግ የነበረብን ነገሮች ምን ነበሩ ብለን ወደ ኋላ ለማየት አሁን አይደለም ጊዜው ወቀሳም አሁን አይመስለኝም ማንንም የምንወቅሰው የለም እንደ በጥቅል ነው ችግሩ የደረሰብን ይሄንን ወደፊት ተመልሶ እንዳይበጣብን መነጋገሪያ ወቅት ይኖራልና እኔ ብዙ ማየዋል መወቃቀስ ይኖራል እንዲህ መደረግ ነበረበት እንደዛ ይባላል አሁን ግን ይሄንን ከችግር ትንተና ወደ መፍትሄ የምንፈልግበት ወቅት ነውና እኔ ያለሁበት የምግብ ሳይንሱ ላይ ግን በቻልኩት አቅም የዚህ የሬዲዮ ፕሮግራም ዓላማ የሚሆነው ካሁን በላይ ህብረተሰቡን ሊያረጋጋው የሚችለው መፍትሄ ሊሰጥ የሚችለው ሊያጽናናው የሚችለውና ተስፋ ሊሰጠው የሚችል ብዙ ለልጆቹ ለቤተሰቦቹ ምን በልቼ አድራለሁ እያለ የሚጨነቅ ህብረተሰብ አለና ወደፊት ደግሞ ብዙ አይነት ምግብን በቀላል መንገድ ለረጅም ጊዜ እንዴት እንደሚያቆዩ አይደለም ባጫጭር በትንንሽ መጠን እንዴት ሊጠቀሙ የሚችሉ ትምህርቶችን እኔ ብቻ ሳይሆን ለሁሉም ከኔ ጋር አብሮ የሚሰሩ ባለሙያዎችን በተክላላ በጣም መምከር የምንፈልገው የቲቪ ፕሮግራሞቻችንን የሬዲዮ ፕሮግራሞቻችንን
ለህብረተሰብ መፍትሄ በሚሰጡ ነገሮች ላይ ብናተኩርና ፌዝና ጨዋታው ቢቀርና ይሄንን ጊዜ የምንሻገርበትን ቁም ነገር ያላቸው ፕሮግራሞች ላይ ብናተኩር ለማለት ነው የምፈልገው። የዛሬ መልእክት የምትይኝ ነገር ካለ መስማት እችላለሁ። አመሰግናለሁ ሰናይ። ያው በጣም ትልቅ ሀሳብና ሰፊ ሀሳብ ነው ያነሳኸው። እስማማለሁ ባነሳኸው ሀሳብ። ምናልባት ቀደም ሲል ስለ ቆጮ አይብ አካባቢ አንስተ ነበረ። እዚህ የመብላት ልምዳችን ምን ይመስላል? እንደውም አብዛኛው ሰው የሚጠላው ነገር ነበር ብዬ አስባለሁ። እንደውም ከሆነ ጊዜ በኋላ ደግሞ ትንሽ የመውደድ ነገር ምናልባት መጥቷል የሚል ነገር ያስፈልጋል። በእርግጥ እንደዚህ አይነት ነገሮችን ለማውራት ሁሌም ጥናት ይፈልጋል እርግጠኛ ለመሆን። ግን አይብ ጋር አንድ አሳይመንት ልሰጥክ ነው ዶክተር። ንጹህ የሆነ አይብ ግን አለ ወይ? የትስ ቦታ ነው የሚገኘው ነገር የሚለው እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ነገር ነው። እንደውም ኮምፕሊትሊ ውጪ ላይ ስፔሻሊ አንዳንድ ቦታዎች ላይ ራሱ ካለው አልበላም። አሁን ለምሳሌ ከሆነ ነገር ጋር የሚቀርብ ነገር ነው ወይ ከጎመን ክትፎ ጋር ስፔሻል ሆኖ ወይ እንደዚህ ከስጋ ጋር ከጎኑ የማናጣው ነገር ነው ከአቀራረብ አንጻር። ነገር ግን ጥራት ላይ ስቲል ጥያቄ አለኝ። ምን እንደሚያደርጉበት ከምን ጋር እንደሚሰሩትም እንደውም እርግጠኛ አይደለሁም። አየር ላይ አላውጣውም እንጂ በጣም የሚሰቀጥጥ ነገር ነው ሁሉ ለመብላትና እሱ ጋር የምትሰጠን ሀሳብ ይኖራል ወይ? ካንተስ እንደው መረጃ ካለ ሁለቱንም ሀሳብ መጀመሪያ የቆጮን ጉዳይ እንደምታውቂው ቆጮ እንደውም የተሻለ ነው። ቆጮ ጋር እንደውም ገብቶኛል ለማለት የፈለኩት 25 ሚሊዮን የሚሆነው የደቡብ ህዝብና ህዝባችን በቆጮ ላይ ነው የሚኖረው የሚተዳደረው። አሁን እንግዲህም ምንድነው ከአየር ንብረት በማቋቋም ደረጃ እንሰትና ቆጮ ከፍተኛ አስተዋጽኦ ስላላቸው ይሄ የቆጮ ልምድ ለደቡብ ብቻ ሳይሆን ለሰሜን ክፍልም ለአማራም፣ ለደቡብ፣ ለኦሮሚያም ክልል እንዲስፋፋ ጥረት እየተደረገ ነውና አንድ መረዳት ያለብን ምግባችን እስከ 45 እስከ 65% መሆን ያለበት ካርቦሃይድሬት ነው። ይሄ እንሰት ቆጮ ደግሞ የካርቦሃይድሬት ነው። ልክ እንደ እንጀራ፣ ዳቦ አይደለም ቂጣ ትልቁ የምግባችን ፖርሽን መሆን ያለበት ጉልበት ሆኖ ካሎሪ ሆነን የሚሰጠን የካርቦሃይድሬት ሶርስ ነው። ስለዚህ ይሄ ካርቦሃይድሬት ሶርስ ከ45 እስከ 65% በቆጮ መሸፈን ከቻልን አይደለም ይሄ በቂ ነው እያልኩ አይደለም። ቆጮ ደግሞ የማይሰጣቸው ብዙ ነገሮች አሉ። ቫይታሚን የለውም፣ ፕሮቲን በጣም አጠር ነው፣ ሚኒራሎቹና ቫይታሚኖቹ በጣም ደካማ ናቸውና ይሄንን ብቻ በመጠቀም መፍትሄ ይመጣል እያልኩ አይደለም። ግን ካለሽ ገቢ ላይ ከ45 እስከ 65% የቀን ምግብሽ ላይ ወይም ገበታሽ ላይ ቆጮን በመተካት ለሌሎቹ ገንዘብ ታገኛለሽ ማለት ነውና ቆጮ እንደምታውቂው እንሰቱ አንድ አገዳ እንሰቱ ለብዙ ቤተሰብ የሚበቃ ነውና እሱን ብቻ እየበላችሁ ኑሩ ለማለት ሳይሆን ይሄን አይነት እንደና አንጮቴ፣ ካሳቫ፣ ቦዬ አይደለም ድንች፣ የተለያዩ ምግቦችን ደግሞ ያንን የካርቦሃይድሬት ሶርታችንን ለማግኘት መጨመር አሁን ኢንዲጂነስ የሆኑ ከእህል ውጪ ስንዴ፣ ጤፍ ተወደደብን ብቻ ሳይሆን እንደዚህ አይነት አዳዲስ ምግቦችንም ለመሞከር መጀመር አለብን ነው። ከዛው ቅጭ ያልሽው እዚህ የአይብ ጉዳይ እንደምታውቂው አይብ አንዳንዴ በጣም የሚያስቸግረው በጾም ወቅት ፋብሪካዎቹም በጣም ይቸገራሉ። ሰው ወተት ስለማይጠጣ ብዙ ነገር የሚቀየረው ወይ የሚከማቸው ወተት ገዢ ስለሌለው ሁሉ ነገር ወደ አይብ ነው የሚቀይሩት። ባይዘዌ ከዚህ ከ100 ሊትር ምንድነው ወተት ውስጥ አይቧ የምትወጣው 10 ግራም ብትሆን ነው። የቀረችው 90% የምትሆነው ፈሳሽ ወይም አጓት የምትባለው የሚደፋ ነው። ስለዚህ አይደል የሚደፋ ነው። ስለዚህ በዚህ ተጠቃሚ በማይኖርበት ጊዜ ያው በጣም ያከማቹታል፣ የጥራት መጠኑም ይቀንሳልና አንዳንዴ የሚገጥመን ችግር እንደዚህ በጾም በተለይ በኦርቶዶክስ ጾም 2 ወር በሚቆይበት ጊዜ ከፍተኛ የሆነ የወተት ፈላጊ ቁጥር ይቀንሳል እና ፋብሪካዎቹ ብዙ ምርት የሚቀይሩት ወደ አይብ ነው። ከወደ አይብ ከተቀየረን በኋላ ደግሞ ለረጅም ጊዜ መቆየት ወተቱም ደግሞ ፈላጊ ስለማይኖረው ተበላሽቶ ስለሚመጣ ነውና በእንደዚህ በቴክኖሎጂ ምክንያት የሚመጣ የአይብ ችግር እንዳለ እረዳለሁ። በየቦታው የሚናጠው ፈላጊ ስለሌለው ለረጅም ጊዜ ስለሚቀመጥ የሚያመጣው ችግርና ከሱ ጋር ገጥሞች ሊሆን ይችላል ብዬ ነው ማስበው። ከዛ ውጪ ግን በአድልትሬሽን በመጨመር ሊጨመሩ የሚችሉ ነገሮች አሉ። እሱ በተቆጣጣሪው አካልና በሳይንስ ደግሞ ልንከላከላቸው ይገባል። ከዛ ውጪ ግን አንዱ ችግር ብሎ የማሳስበው የወተት ደረጃ አለ፣ የቅቤ ደረጃ አለ። እስካሁን ግን አይብ ደረጃ የለውም ማለት ቁጥጥር አይደረግበትም። ስለዚህ ከዚሁ ጋር አያይዤ ለዚህ ችግር የዳረገሽ አንዱ ብዬ ማስበው የተቆጣጣሪው አካል አይብን የቁጥጥር አካል ውስጥ አለማስከተቱ ነውና አይብ ቁጥጥር እንዲደረግበት በዚሁ ማሳሰቢያ መስጠት እፈልጋለሁ። በጣም ትልቅ ሀሳብ ነው። ስለዚህ ይህንኑ ጉዳይ ወደ ኢትዮጵያ ደረጃዎች ኢንስቲትዩት ደግሞ ወስጄ ምን እየሰራችበት ነው የሚለውን ለእነሱ ደግሞ ጥያቄ አንስተን ለአድማጮች ምን እናቀርብ ይሆናል። እሺ
አመሰግናለሁ ዶክተር በጣም አድርጌ ነው ማመሰግነ ለውድ ጊዜ ለፍቃደኝነት ለሰፊ ማብራሪያ እግዚአብሔር